ጤና ይስጥልን። መነጋገሪያ ስለሆነው ቀጣዩ አርሰናላዊ ክሪስቶስ ዞሊስ ማንነት እንደዚሁም በዓለም ዋንጫው ወደ ግማሽ ፍጻሜ ለመግባት የአንድ ክለብ ተጫዋቾች በተቃራኒ ጎራ ስላደረጉት ፍልሚያና አሳዛኝ መጨረሻ ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ትለቁም። አርሰናል በግራ ክንፉ በኩል የነበረውን ቤልጅየማዊ ሊያንድሮ ትሮሳርድ በቤልጅየሙ ክለብ እየተጫወተ በሚገኘው ግሪካዊ ክሪስቶስ ዞሊስ ለመተካት ተቃርቧል። በዝውውር ጉዳዮች ታማኝነትን ያተረፈው ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ መድፈኞቹ በእንግሊዝና በአውሮፓ መድረክ ኃያል ለመሆን የያዙትን አስደናቂ ጉዞውን ለማድረግ ስብስባቸውን ይበልጥ ማጠናከር ላይ ከፍተኛ ትኩረት ይዘው እየሰሩበት ነው ብሏል። ጋዜጠኛ ሮማኖ እንዳለው በአርሰናል ቤት የቡድኑን ሚዛን ለመጠበቅ የሚደረጉ ጥረቶች አዳዲስ አቅሞችን ወደ ኤምሬትስ ለመጋበዝ በር የከፈቱ ሆነዋል። የዚህ እቅድ አንድ አካል የሆነው ግሪካዊ የክንፍ መስመር ጥበበኛ ክሪስቶስ ዞሊስ በክረምቱ የዝውውር መስኮት አርሰናልን ለመቀላቀል በከፍተኛ ጉጉት ላይ እንደሚገኝ ፋብሪዚዮ ሮማኖ አረጋግጧል። ተጫዋቹ ከሰሜን ለንደን ክለብ ጋር ቋሚ ግንኙነት እያደረገ ሲሆን ወደ ኤምሬትስ ስታዲየም ለመጓዝ ሻንጣውን ጠቅልሎ ዝግጁ ሆኗል። በእርግጥ አሁን ላይ በአርሰናል ተፈልጎ ይሁንታውን የሚነፍክ እግር ኳሰኛ ብዙ ላይሆን ይችላል ነው የሚባለው። ይህም ከክለቡ ፕሮጀክት አጓጊነትና የውጤታማነት መንገድ ጋር ይያዛል። የሆነ ሆኖ ፋብሪዚዮ ሮማኖ በትዊተር ገጹ ባሰፈረው መረጃ አርሰናል በዚህ ክረምት ሊደረግ ስለሚችለው ዝውውር ከክሪስቶስ ዞሊስ ወኪሎች ጋር መደበኛ ግንኙነቱን ቀጥሏል። ዞሊስ ወደ አርሰናል ለመዛወር ጽኑ ፍላጎቱን አሳይቷል። ሆኖም ዝውውሩ እውን የሚሆነው ሊያንድሮ ትሮሳርድ በ17 ሚሊዮን ፓውንድ ለማዛወር ከአርሰናል ጋር ስምምነት ላይ የደረሰው የቱርኩ ቤሺክታሽ ክለብ ዝውውሩን ካጠናቀቀ በኋላ ይሆናል ተብሎ ይታመናል። በዘገባዎች እንደተጠቀሰው የክሪስቶስ ዞሊስ ወደ አርሰናል መምጣት የትሮሳርድ ምትክ እንጂ ከሞርጋን ሮጀርስ ወይም ከብራድሊ ባርኮላ ዝውውር ጋር የሚጋጭ አይደለም። አርሰናል በተለይ ሞርጋን ሮጀርስ የክለቡ ሪካርድ በሆነ ዋጋ ሊያዛውረው ይችላልም እየተባለ ነው። እናም መድፈኞቹ የ24 ዓመቱን ግሪካዊ ኮከብ ክሪስቶስ ዞሊስን የቤልጅየሙ ሊያንድሮ ትሮሳርድ መተኪያ እንጂ በግራ ክንፍ ላይ ዋና ተጫዋች አድርገው አይመለከቱትም። ትሮሳርድ ወደ ቱርኩ ክለብ ቤሺክታሽ የሚያደርገው ጉዞ እውን እንደሆነ መድፈኞቹ የዞሊስን ዝውውር ለማጠናቀቅ የሚያደርጉትን እንቅስቃሴ ያፋጥኑታል ተብሎ ይጠበቃል። ተጫዋቹ የሚገኝበት የቤልጅየሙ ክለብ ብሩዥ የክንፍ አጥቂውን ለመሸጥ ፈቃደኛ ሆኗል። ክለቡ የሚጠይቀው የዝውውር ዋጋ ግን የቤልጅየም ፕሮ ሊግ ታሪክን በአዲስ መልክ የሚጽፍ ይሆናል ተብሎ የተገመተ ነው። ዞሊስ በትራንስፈር ማርኬት ስሌት መሰረት 40 ሚሊዮን ዩሮ ገደማ ዋጋ አለው። አርሰናልም 35 ሚሊዮን ፓውንድ ወይም 42 ሚሊዮን ዩሮ የሚጠጋ ገንዘብ ያወጣል ተብሎ ይጠበቃል። ዝውውሩ ከተሳካ ታዲያ ኤሲ ሚላን በ2022 ቻርለስ ዴ ኬትላሪን ለመግዛት የከፈለውን የ37.5 ሚሊዮን ዩሮ በመብለጥ የፕሮ ሊጉን የዝውውር ሪካርድ የሚሰብር ይሆናል። ክሪስቶስ ዞሊስ ካለፈው የውድድር ዘመን ጀምሮ በክለብ ብሩዥ ቤት አስደናቂ ብቃቱን ማሳየት የቻለ እግር ኳሰኛ ነው። ተጫዋቹ በውድድር ዓመቱ ባደረጋቸው 52 ጨዋታዎች 22 ግቦችን ያስቆጠረ ሲሆን 29 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይህ በአንድ የውድድር ዘመን በ11 ግቦች ላይ ተሳትፎ ማድረጉን ያመለክታል። የዓመቱ ምርጥ ተጫዋችነት ክብርንም አግኝቷል። ይህ አስደናቂ አፈጻጸሙ በአውሮፓ ውስጥ ካሉ እጅግ ተፈላጊ አጥቂዎች ተርታ አሰልፎታል። ከክለብ ብሩዥ ቀደም ሲል ክሪስቶስ ዞሊስ በእንግሊዙ ክለብ ኖርዊች ሲቲ ቆይታ ነበረው። እናም ተጫዋቹ በቤልጅየም ካሳለፈው ስኬታማ ጊዜ በኋላ ወደ እንግሊዝ እግር ኳስ ለመመለስ በአንድ እግሩ ቆሟል። የተጫዋቹ ፍጥነት፣ ቀጥተኛ የማጥቃት ብቃትና የግብ ማግባት ተሰጥኦ በግራ መስመር ላይ ከገብርኤል ማርቲኔሊ እና አዲስ ከሚፈርመው ተጫዋች ጋር ጠንካራ ፉክክር በመፍጠር ለአርሰናል ትልቅ አቅም እንደሚጨምር ይታመናል። በመጪዎቹ ቀናትም የዞሊስና የትሮሳርድ ጣፋንታ ይበልጥ ግልጽ ይሆናል። የዞሊስ አርሰናልን የመቀላቀል ጽኑ ፍላጎትና የክለብ ብሩዥ ተጫዋቹን ለመሸጥ ፈቃደኛ መሆን መድፈኞቹን የዚህን አስደናቂ እግር ኳሰኛ ዝውውር በቀላሉ ለመጠቅለል እድል ሰጥቷቸዋል። በቤልጅየም ፕሮ ሊግ ለታላቁ ክለብ ብሩዥ እና ለግሪክ ብሔራዊ ቡድን እየተጫወተ የሚገኘው ክሪስቶስ ዞሊስ ከግራ ክንፍ ባሻገር በተደራቢ አጥቂነትና በቀኝ ክንፍ መሰለፍ የሚችል ድንቅ ግሪካዊ ፕሮፌሽናል እግር ኳሰኛ ነው። የዞሊስ የኳስ ሕይወት የጀመረው በትውልድ ሀገሩ ግሪክ በፓኦክ ክለብ ነው። ተጫዋቹ ስሙን በደመቀ ቀለም መጻፍ የጀመረውም በ2020 በሻምፒዮንስ ሊግ የማጣሪያ ጨዋታ ላይ በቱርኩ ክለብ ቤሺክታሽ ላይ 2
አስደናቂ ግቦችን ከበረም በማሳረፍና ለአንድ ግብ አመቻችቶ ባቀበለበት ዕለት ነበር። አቅሙን እያጠናከረ የቀጠለው ዞሊስ ብዙም ሳይቆይ የልጅነት ክለቡን ፓኦክን በመሰናበት በይፋ ባልተገለጸ የዝውውር ሂሳብ ወደ እንግሊዝ ፕሪሚየር ሊግ ክለብ ኖርዊች ሲቲ አምርቷል። በመቀጠልም በኔዘርላንዱ ክለብ ቱዌንቴ በውሰት ውልና በጀርመኑ ፎርቱና ዱሰልዶርፍ በውሰት ቆይቶን በቋሚነት ተጫውቷል። በ2004 የቤልጅየሙ ክለብ ብሩዥ በ6 ሚሊዮን ዩሮ ያዛወረውም ከዱሰልዶርፍ ነበር። ይህ ዝውውር ለዞሊስ ሳምንታዊ ደመወዙን በእጥፍ ያሳደገለት ሲሆን ለ4 ዓመታት የሚቆይ ውል ያለው ነው። ክሪስቶስ ዞሊስ ባለፉት 2 የውድድር ዓመታት በክለብ ብሩዥ ቤት ድንቅ ጊዜ አሳልፏል። ባደረጋቸው 109 ጨዋታዎች ላይ አስገራሚ የሆኑ 32 ግቦችን ከመረብ አሳርፎ 44 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። እስካሁን በቤልጅየም እና ግሪክ ሊጎች 4 ዋንጫዎችን አንስቷል። የቤልጅየም የዓመቱ ምርጥ ተጫዋችነትን ጨምሮ 7 ያለ እውቅናዎችን አግኝቷል። በዚህም ተጫዋቹ የአውሮፓ ታላላቅ ክለቦች አይናቸውን የሚጥሉበት ለመሆን በቅቷል። አርሰናል የተጫዋቹ መዳረሻ ይሆናል ተብሎም ሰፊ ግምት ተጥሎበታል። ክሪስቶስ ዞሊስ በተንታኞች ዘንድ ፈጣን፣ ቀጥተኛና ጨራሽ የማጥቃት ክህሎት ያለው የክንፍ ተጫዋች ተብሎ ይገለጻል። በተለይም በኳስ ቁጥጥር ፍጥነቱ፣ ከተከላካዮች ጀርባ በሚያደርጋቸው ሩጫዎችና በጎል ፊት ባለው ቁርጠኝነት ይደነቃል። ተንታኞች እሱን ትልቅ አቅም ያለው አድርገው የሚመለከቱት ሲሆን በትክክለኛ አሰልጣኝ እጅ ውስጥ ከገባ ደግሞ የአውሮፓ ምርጥ የክንፍ መስመር ተጫዋች መሆን የሚችል ነው ይሉታል። እናም ዞሊስ ወደ አርሰናል ቢዘዋውር ለክለቡ ከፍ ያለ አበርክቶን ይዞ ይመጣል ነው የሚባለው። በመጀመሪያ በግራ ክንፍ ላይ ከፍተኛ ጫና ለሚበዛባቸው ተጫዋቾች ጥራት ያለው ተለዋጭ ይሆናል። ከዚህ ባሻገር በሁለቱም ክንፎች ላይ መስመር ስቦ መጫወትም ሆነ ወደ ውስጥ ሰብሮ በመግባት ጎል መሞከር የሚችል በመሆኑ ለአሰልጣኝ ሚካኤል አርቴታ የተለያየ ማጥቃት አማራጭ ይሰጣል ተብሎ ይጠበቃል። በተለይም በመልሶ ማጥቃት ጨዋታዎች ላይ ቡድኑን ወደፊት በፍጥነት ለመግፋት እና የተዘጉ የመከላከል ስፍራዎችን ለመስበር ይረዳል ነው የሚባለው። በጥቅሉ ክሪስቶስ ዞሊስ አርሰናልን ቢቀላቀል የቡድኑን ጥልቀት ከማሳደጉም በላይ የረጅም ጊዜ አሸናፊነት ጉዞ ላይ ትልቅ አቅም መሆን ይችላል በሚለው ብዙዎች ይስማማሉ። ወደ ዓለም ዋንጫው መረጃ ስንሻገር እንግሊዝና ኖርዌይ ያደረጉት ወደ ግማሽ ፍጻሜ የመግባት ፍልሚያ የአርሰናል ተጫዋቾችን እርስ በርስ ያገናኘ ነበር። የመድፈኞቹ አምበል ማርቲን ኦዲጋርድ በኖርዌይ ብሔራዊ ቡድን በኩል ሆኖ የክለብ አጋሮችን እነ ዴክላን ራይስ፣ ቡካዮ ሳካ፣ ኤቨሬቺ ኢዜና ኖኒ ማዱኬን ከእንግሊዝ ብሔራዊ ቡድን ጋር ገጥሟል። ውጤትም ወደ እንግሊዝ ሆናለች። ጁድ ቤሊንግሃም ባስቆጠራቸው 2 ጎሎች እንግሊዝ ከመመራት ተነስታ ኖርዌይን በጭማሪ ሰዓት አሸንፋለች። በዚህም እንግሊዝ ከ1966 በኋላ ለመጀመሪያ ጊዜ ለወንዶች የዓለም ዋንጫ ፍጻሜ ለመድረስ የአንድ ጨዋታ እድል ብቻ ቀርቷታል። በጨዋታው ኖርዌይ በ36ኛው ደቂቃ ላይ በአንድሪያስ ሼልደሮፕ ከረጅም ርቀት የተቆጠረች ድንቅ ጎል መሪ መሆን ችላ ነበር። ሆኖም ቤሊንግሃም በመጀመሪያው አጋማሽ ማጠናቀቂያ ተጨማሪ ሰዓት ላይ ከአንቶኒ ጎርደን የተላከለትን ኳስ መረብ ላይ በማሳረፍ እንግሊዝን አቻ አድርጓል። ኖርዌይ ከረፍት መልስ ከፍተኛ ጫና በማድረግ በቶርብ ጆርን ሄገም ጎል አስቆጥራ የነበረ ቢሆንም ኤርሊንግ ብሮት ሃላንድ በኤሊዮት አንደርሰን ላይ ጥፋት ሰርቷል በሚል ተሰርዛለች። በጨዋታው ሃላንድ ደካማ እንቅስቃሴ ያሳየ ሲሆን በጭማሪ ሰዓት እረፍት ላይ ተቀይሮ ወጥቷል። ቤሊንግሃም ግን በጭማሪው ክፍለ ጊዜ 3 ደቂቃ ላይ ተቀይሮ የገባው ሞርጋን ሮጀርስ የመታውን ኳስ በመጠቀም እንግሊዝን መሪ አድርጓል። እንግሊዝ ከ60 ዓመታት በፊት የጁሊስ ሪሜትን ዋንጫ ካነሳች በኋላ ለሶስተኛ ጊዜ ወደ ዓለም ዋንጫው ግማሽ ፍጻሜ የገባች ሲሆን በ1990 በምዕራብ ጀርመን እንዲሁም በ2018 በክሮኤሺያ የደረሰባትን ሽንፈት ታሪክ ለመቀየር ተስፋ አድርጋለች። እንግሊዝ በአስቴካ ስታዲየም ከሜክሲኮ ጋር ባደረገችው ወደ ሩብ ፍጻሜ የመግባት ጨዋታ ላይ ያሳየችውን ድንቅ ገጽታ መድገም አልቻለችም። ይህም ምናልባት ከዚያ ጨዋታ በኋላ በነበረው ድካምና በሚያሚ ባለው አስቸጋሪ የአየር ሁኔታ ምክንያት ሊሆን ይችላል ተብሎ ተገምቷል። ነገር ግን ቤሊንግሃም ባለበት ተስፋ አለ። እናም የሪያል ማድሪዱ ኮከብ እንደገና ትልልቅ ጨዋታዎችን የሚወስኑ ወሳኝ እድሎችን ፈጥሯል። ቤሊንግሃም በዓለም ዋንጫው ያስቆጠራቸውን ጎሎች ቁጥር ወደ 6 ያደረሰ ሲሆን ለሀገሩ እንግሊዝ ክብርን ለማምጣት በከፍተኛ ተልዕኮ ላይ ያለ ይመስላል። ከዚህ ባሻገር ኤርሊንግ ሃላንድ 7 ጎሎችን በማስቆጠር ኖርዌይን ወደ ሩብ ፍጻሜ ያደረሳት ቢሆንም ይህኛው ጨዋታ ለማንቸስተር ሲቲው አጥቂ በጣም ከባድ ነበር። በዚህም ኖርዌዮች ከዓለም ዋንጫው ሊሰናበቱ ግድ ሆኗል።